በቅርቡ በእስራኤልና በኢራን መካከል የተፈጠረው ግጭት የዓለምን የነዳጅ ገበያ በእጅጉ እያሳሰበ መምጣቱን ዓለም አቀፉ ሚዲያዎች እየዘገቡት ይገኛሉ። ሁለቱም ሀገራት ለነዳጅ ምርትና መጓጓዝ ወሳኝ በሆነ ስትራቴጂካዊ ክልል ውስጥ በመሆናቸው ደግሞ ማንኛውም አይነት መባባስ የአቅርቦት ሰንሰለቱን በማወክ የነዳጅ ዋጋን በከፍተኛ ሁኔታ ሊጨምር ይችላል የሚሉ የምጣኔ ሀብት ባለሙያዎችም ሐሳባቸውን በመሰንዘር ላይ ይገኛሉ። ታዲያ እስራኤል በኢራን ላይ ጥቃት መፈጸሟንና ኢራንም ለጥቃቱ ምላሽ መስጠቷን ተከትሎ በዓለም ገበያ ላይ ድንጋጤ ተፈጥሯል። በተለይም በዓለም የነዳጅ ዋጋ ላይ ጭማሪ የታየው ደግሞ ወዲያውኑ ሲሆን የነዳጅ ዘይት ዋጋም ከአንድ ወር በፊት ከነበረው በ$10 ጭማሪ ማሳየቱ ተነግሯል። ይህ ጭማሪ ታዲያ በመላው ዓለም የቤንዚንና የምግብ ዋጋን ጨምሮ በሌሎች ፍጆታዎችና አገልግሎቶች ላይ የዋጋ ንረት ያስከትላል የሚል አዲስ ስጋትን መፍጠሩም እየተነገረ ይገኛል። በተጨማሪም ከ3 ዓመታት በፊት ሩሲያ በዩክሬን ላይ ወረራ ስትፈጽም የዓለም የነዳጅ ገበያ ላይ የተፈጠረውና የሆነውም ይኸው ነበር። ውድ የገበያ ሚዲያ ተከታታዮቻችን፣ ለመሆኑ አንድ ሳምንት የደፈነው የእስራኤልና ኢራን ግጭት በተለይም በዓለም የነዳጅ ገበያ ላይ የሚያስከትለው ተጽዕኖ ምን ይመስላል የሚለውን በዛሬው ልዩ ጥንቅራችን ልናደርሳችሁ ወደድን። በተጨማሪም የሀገራቱ ግጭት የነዳጅ ዋጋ ላይ ምን ያህል ጭማሪ ሊያደርግ ይችላል፣ የቤንዚንና ሌሎች የፍጆታ ዋጋን ጨምሮ ለዓለም ምጣኔ ሀብትስ ምን ማለት ነው የሚሉት አንኳሮቹ የዛሬው ልዩ ጥንቅራችን መሰናዶዎች ሲሆኑ እስከ ጥንቅራችን መጨረሻ አብራችሁን እንድትቆዩ በትህትና እየጋበዝን ወደ መረጃችን እንሸጋገራለን። በቅርቡ ጊዜያት በዓለም አቀፍ ደረጃ የተከሰቱት የጂኦፖለቲካዊ ግጭቶች በተለይም በእስራኤልና ኢራን እንዲሁም ከዓመታት በፊት የተጀመረው በሩሲያና ዩክሬን መካከል ያሉት ውጥረቶች በዓለም የነዳጅ ገበያ ላይ ከባድና ውስብስብ ተጽዕኖዎችን እያሳደሩ መጥተዋል። እነዚህ ግጭቶች ከጊዜ ወደ ጊዜ የነዳጅ ዋጋን በማናጋት የዋጋ ግሽበትን በማባባስና የዓለምን ኢኮኖሚ እድገት በማቀዛቀዝ ከፍተኛ ስጋት እየሆኑ መምጣታቸውን የምጣኔ ሀብት ባለሙያ ተንታኞች ያስረዳሉ። እስራኤልና ኢራን ከገቡበት ግጭት በፊት የዓለም የነዳጅ ዋጋ በአንጻራዊነት እየተረጋጋ እንደነበር ደግሞ ቢቢሲ በዘገባው አመላክቷል። ለአብነትም እንደ አውሮፓውያኑ አቆጣጠር በ2023 መገባደጃ ላይ አንድ በርሜል ብሬንት ድፍድፍ ነዳጅ ከ75 እስከ $85 አካባቢ ሲሸጥ እንደነበር ይታወሳል። ይህ ዋጋ በወቅቱ በነበረው የፍላጎትና አቅርቦት ሚዛን እንዲሁም እንደ ዓለም ኢኮኖሚ እድገት ትንበያዎች ባሉ ሌሎች የገበያ ተጽዕኖ ፈጣሪዎች የሚወሰን ነበር። ይሁን እንጂ በእስራኤልና ኢራን መካከል ያለው ውጥረት እየጨመረ በመምጣቱ ሳቢያ ደግሞ በተለይም ኢራን በዓለም የነዳጅ አቅርቦት ላይ ያላትን ወሳኝ ሚና ግምት ውስጥ ሲገባ ደግሞ ገበያው ከፍተኛ የሆነ የዋጋ መለዋወጥ ማሳየት ጀምሯል ተብሏል። ኢራን ከዓለም አቀፉ የነዳጅ ገበያ ጋር ያላትን ግንኙነት እጅግ ሰፊና ከኦፔክ አባላት አንዷ ስትሆን ደግሞ በየቀኑ ከ2.5 ሚሊዮን በርሜል በላይ ነዳጅ እንደምታመርትም መረጃዎች ይጠቁማሉ። ከዚህ በላይ የዓለምን 20% የነዳጅ ጭነት የሚያስተናግደውና በእስራኤልና ኢራን አቅራቢያ የሚገኘው ሆርሙዝ የባህር ወሽመጥ መዘጋት ወይንም መታወክ ደግሞ በዓለም አቀፍ ደረጃ ከፍተኛ የሆነ የነዳጅ እጥረት ሊያስከትል እንደሚችል ሰሞኑን የሚወጡ መረጃዎች ይጠቁማሉ። በዚህም ደግሞ በቀን ወደ 21 ሚሊዮን በርሜል ነዳጅ የሚያልፍበት ይህ ስትራቴጂካዊ የባህር መንገድ መስተጓጎል ታዲያ የዋጋ ንረትን በከፍተኛ ሁኔታ እንዲጨምር ያደርጋል የሚሉ የምጣኔ ሀብት ባለሙያዎችም አያሌ ናቸው። በተጨማሪም በሀገራቱ መካከል በሚካሄደው የሚሳኤል ጥቃት ምክንያት ኢራን የዓለም ወሳኝ የነዳጅ ዘይት መተላለፊያ የሆነውን የሆርሙዝ የባህር ሰርጥን ልትዘጋ ይሆናል የሚል ስጋትንም ቀስቅሷል። የምድራችን 1/5ኛው ድፍድፍ ነዳጅ ዘይት በዚህ 40 ኪሎ ሜትር ብቻ ስፋት ባለውና በጣም ጠባብ በሆነው ሰርጥ በኩል እንደሚያልፍም ይነገራል። እንደ የኢራን የባህር ኃይል አዛዥ ከሆነ ደግሞ የባህር ሰርጡን ለመዝጋት ልታስብ ትችላለች ተብሏል። የቀድሞ የዩናይትድ ኪንግደም የስለላ ድርጅት MI6 ኃላፊ ሰር አሌክስ ሃውንገር ለቢቢሲ ሲናገሩ ደግሞ ሁኔታው ከከፋ ሰርጡ ሊዘጋ ይችላል ብለው
ሰርጡን መዝጋት በነዳጅ ዋጋ ላይ የሚኖረው ተጽዕኖ ግምት ውስጥ በማስገባትም ከፍተኛ የኢኮኖሚ ተግዳሮት እንደሚሆን ግልጽ ነው ይላሉ። ይህን ተከትሎ በሀገራቱ ግጭት ሳቢያ የነዳጅ ዋጋ ምን ያህል ይጨምራል የሚለው ጥያቄ ደግሞ የበርካታ ትንታኔዎችና ግምቶች ማዕከልም ሆኗል። እንደ የዓለም ባንክና ዓለም አቀፉ የገንዘብ ፈንድ ወይም IMF ባሉ ተቋማት የተሰሩ ትንበያዎች እንደሚያሳዩት ከሆነ ደግሞ ግጭቱ ከተባባሰና አቅርቦትን በእጅጉ ከገደበ የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል እስከ $100 ወይንም ከዛ በላይ ሊደርስ እንደሚችልም አስረድተዋል። በሌላ በኩል በአንዳንድ የከፋ ሁኔታ ትንበያዎች ደግሞ ዋጋው በአጭር ጊዜ ውስጥ እስከ $120 ሊያሻቅብ እንደሚችል ያመላክታሉ። ይህ ጭማሪ የሚያሳየው ታዲያ ከግጭቱ በፊት ከነበረው አማካኝ ዋጋ ወይንም ከ$80 አንጻር ከ25% እስከ 50% ጭማሪ ሊኖረው እንደሚችልም ግልጽ ነው። ነገር ግን ይህ ጭማሪ እንደ ግጭቱ ስፋት፣ የቆይታ ጊዜና በነዳጅ መሰረተ ልማት ላይ የሚደርሰው ጉዳት ይወሰናል የተባለው። ለምሳሌ ያክልም የኢራን የነዳጅ ምርትና የሆርሙዝ የባህር ወሽመጥ ሙሉ በሙሉ ከተዘጋ ግን የዓለም አቀፍ የነዳጅ አቅርቦት በቀን ከ20 ሚሊዮን በርሜል በላይ ሊቀንስ እንደሚችልም የተቋማቱ ትንበያዎች አመላክተዋል። በተጨማሪም እንዲህ ያለው ከፍተኛ ቅነሳ ታይቶ የማይታወቅ የዋጋ ንረትን ሊያስከትልና የነዳጅ ዋጋን በአንድ በርሜል እስከ $150 ወይንም ከዛ በላይ እንዲሆን ሊያደርግ እንደሚችልም ተነግሯል። በሌላ በኩል ወደ ኋላ ስንመለስ ደግሞ በሩሲያና ዩክሬን ግጭት ሳቢያ የነበረውን የዓለም የነዳጅ ዋጋን ስንመለከትም የዓለም የነዳጅ ዋጋ እጅግ ከፍተኛ የሆነ ጭማሪ አሳይቶ እንደነበር አይዘነጋም። ሩሲያ ከዓለም ታላላቅ የነዳጅ አምራቾች አንዷ ስትሆን ወደ ውጪ ከምትልከው የድፍድፍ ነዳጅ መጠን ከ10% በላይ እንደሚይዝም ይነገራል። ይህ ማለት ደግሞ በቀን ወደ 5 ሚሊዮን በርሜል የሚጠጋ ነዳጅ የምታቀርብ አገር ብትሆንም ግጭቱ እንደተጀመረ ግን በአቅርቦት መስተጓጎል ስጋት የዋጋ ግሽበት አስከትሏል። እንደ አውሮፓውያኑ አቆጣጠር በ2022 የካቲት ወር ላይ ሩሲያ ዩክሬንን ከወረረች በኋላ የነዳጅ ዋጋ ከ2008 ወዲህ ታይቶ በማይታወቅበት ደረጃ ከፍ ማለቱም ይታወሳል። ለአብነትም የብሬንት ድፍድፍ ነዳጅ ዋጋ በአንድ ሳምንት ውስጥ ብቻ በ20% ገደማ ጨምሮ በአንድ በርሜል $139 ደርሶ ነበር። እንዲሁም በተመሳሳይ የአሜሪካ ዌስት ቴክሳስ ኢንተርሚዲየት ድፍድፍ ነዳጅ ደግሞ በዋጋ ደረጃ 15.8% በመጨመር አንድ በርሜል $110 ደርሶ ነበር። በአጠቃላይ የሩሲያና ዩክሬን ጦርነት በዌስት ቴክሳስ ኢንተርሚዲየት ድፍድፍ ነዳጅ ዋጋ ላይ እስከ $37.14 ጭማሪ ወይንም 52.33% ያህል ጭማሪ ማስከተሉን እንዲሁም በብሬንት ድፍድፍ ነዳጅ ዋጋ ላይ ደግሞ 48% ጭማሪ ማሳየቱን መረጃዎች ይጠቁማሉ። በወቅቱ የዚህ የዋጋ ጭማሪ በአቅርቦት ላይ የነበረው ስጋትና በአሜሪካና በአውሮፓ ህብረት ሩሲያ ላይ የተጣለው ማዕቀብ ውጤት መሆኑን ደግሞ የሩሲያ ባለስልጣናት መናገራቸው አይዘነጋም። በተለይም አውሮፓ በሩሲያ ነዳጅ ላይ ከፍተኛ ጥገኝነት ስላላት የጋዝ አቅርቦት ላይ የተደረጉ መቆራረጦች አውሮፓ ሀገራትን ችግር ውስጥ ከቷቸው ነበር። ይሁን እንጂ የዓለም የኃይል ኤጀንሲ አባል ሀገራት ከስትራቴጂካዊ ክምችታቸው 60 ሚሊዮን በርሜል ነዳጅ ለገበያ ለማቅረብ ቢስማሙም የዋጋ ጭማሪውን ለማረጋጋት የቻሉት ግን ለጥቂት ጊዜያት ነበር። የዚህ የነዳጅ ዋጋ መጨመር ቀጥተኛ ተጽዕኖ ታዲያ በአሜሪካ የፔትሮል ዋጋ በ11% ከፍ እንዲልም አድርጓል። ታዲያ የሀገራቱ ጦርነት ከመጀመሩ በፊትም ቢሆን የነዳጅ ዋጋ ከፍ ብሎ የነበረ ቢሆንም የሩሲያ ወረራ የነዳጅ ዋጋ ላይ ተጽዕኖ እንዲደርስም አድርጓል። ይህም በቀጥታ በሸማቾች ላይ ጫና የፈጠረ እንዲሁም የምርትና አገልግሎት ዋጋን ከፍ በማድረግ የዋጋ ንረት እንዲባባስ አድርጓልም ተብሏል። ታዲያ የእስራኤልና ኢራን ግጭትም በቤንዚንና በሌሎች የፍጆታ ዕቃዎች ላይ የሚኖረው ተጽዕኖ ቀላል የሚባል እንዳልሆነ የቢቢሲ ዘገባ አመላክቷል። በርካቶች የነዳጅ ዘይት የጅምላ ሽያጭ ዋጋ ከፍ ማለቱን የሚያስተውሉት ደግሞ በቤንዚን ላይ ጭማሬ ሲከተል ነው። ሆኖም በኃይል ዋጋ ላይ ጭማሬ ሲከሰት ከግብርና እስከ ፋብሪካ ምርቶች ድረስ በሁሉም ነገሮች ላይ ንረትን እንደሚያስከትልም ባለሙያዎቹ ያነሳሉ። እንዲሁም በምግብ ፍጆታዎች ላይም
በአንድም ሆነ በሌላ መልኩ የዋጋ ለውጥ ያስከትላል የሚሉትም እንደዚሁ ይናገራሉ። የግብርና መሳሪያዎችን ለማንቀሳቀስ ምርትን ለማጓጓዝና ምግብን አቀነባብሮና አሽጎ ለማቅረብ ያለውን ሂደትም ውድ ያደርገዋል። እንደ ምጣኔ ሀብት ባለሙያዎቹ ገለጻ ከሆነ ይህ የሚሆነው ግን የነዳጅ ዋጋ ጭማሪው ለረጅም ጊዜ ከቆየ እንደሆነ ያስረዳሉ። በካፒታል ኢኮኖሚክስ የምጣኔ ሀብት ባለሙያ የሆኑት ዴቪድ ኦስኪሌ እንደሚናገሩት ከሆነ ደግሞ በነዳጅ ዘይት ዋጋ ላይ $10 ሲጨምር በአጠቃላይ ምርቱ ላይ የ7 በመቶ ጭማሪ ሊያስከትል ይችላል ሲሉ የዋጋ ሰንሰለቱን ተያያዥነት ያስረዳሉ። አክለውም ይህ ስሌት ከነዳጅ ዘይት ጋር የሚገናኝ ብቻ እንዳልሆነ ግን ባለሙያዎቹ አስተምራሉ። በሌላ በኩል በዩክሬን ጦርነት መጀመሪያ ላይ በፍጆታዎች ላይ የታየውን አስደንጋጭ ጭማሪ በርካቶች እንደሚያስታውሱት የሚገልጹት ኦስኪሌ ይህም በአብዛኛው በጋዝ ላይ የታየው ዋጋ መናር ውጤት መሆኑን ተናግረዋል። በርካቶቻችን ቤታችን የምናውቀው በጋዝ ነው የሚሉት ባለሙያው፣ በመሆኑም ግን በዩናይትድ ኪንግደም የኤሌክትሪክ ዋጋ ከጋዝ ዋጋ መናር ጋር ተያይዟልም ብለዋል። በዚህም ታዲያ የጋዝ ዋጋም ካለፈው ግጭት ወይንም ከእስራኤልና ኢራን ግጭት ወይንም ደግሞ የእስራኤልና ኢራን ጥቃት ወዲህ ጭማሪ አሳይቷልም ተብሏል። ሆኖም ተጽዕኖ ወደ እያንዳንዱ ቤት ሰተት ብሎ የሚገባው ቀስ እያለ እንደሆነና ይህም ደግሞ ዋጋቸውን ከመቆጣጠር ረገድ የተቆጣጣሪዎችን ሚና ጨምሮ ገበያው የሚሳለጥበት መንገድ ላይ ይመሰረታል ሲሉም አስረድተዋል። በመሆኑም የነዳጅ ዋጋ ጭማሪ በቀጥታ የቤንዚን ዋጋ ላይ ተጽዕኖም ያሳድራል። ባለፈው በዓለም አቀፍ ደረጃ ድፍድፍ ነዳጅ ከቤንዚን ዋጋ ከ50% እስከ 60% ድርሻንም እንደሚይዝ ተናግረዋል። ስለዚህ የድፍድፍ ነዳጅ ዋጋ በአንድ በርሜል $20 ከጨመረ የቤንዚን ዋጋ በአንድ ጋሎን ከ50 ሳንቲም እስከ $1 ሊጨምር እንደሚችልም እየተነገረ ይገኛል። ይህ ጭማሪ ደግሞ እንደየሀገሩ የግብር አወቃቀርና የነዳጅ ማጣሪያ ወጪዎች ሊለያይ ቢችልም በአጠቃላይ ግን የሸማቾችን የኪስ ገቢ በእጅጉ ይጎዳልም ተብሏል። ለምሳሌ በአሜሪካ የቤንዚን ዋጋ በአንድ ጋሎን በአማካኝ $3.5 ወይንም ከ$3.5 ወደ $4.5 ከፍ ሊልም ይችላል። ይህ ደግሞ በቤተሰብ በጀት ላይ ዓመታዊ በሺዎች የሚቆጠሩ ዶላሮች ተጨማሪ ወጪን ያስከትላልም ተብሏል። ከቤንዚን ባሻገር የነዳጅ ዋጋ ጭማሪ በሌሎች የፍጆታ ዕቃዎች ዋጋ ላይም ሰንሰለታዊ ተጽዕኖ ይፈጥራል ነው የተባለው። ይህ የሆነበት ምክንያትም የትራንስፖርት ወጪና በሁሉም ምርቶች አቅርቦት ሰንሰለት ውስጥ ትልቅ ድርሻ ስላለውና ምግብ፣ ልብስ፣ የኤሌክትሮኒክስ ዕቃዎችና ሌሎችም ቢሆኑ ከአምራች ወደ ሸማች ለማድረስ የትራንስፖርት አገልግሎት ያስፈልጋሉ። የነዳጅ ዋጋ ሲጨምር የማጓጓዣ ወጪ ይጨምራል። ይህም ደግሞ በመጨረሻ ለሸማቾች በሚሸጡት ምርቶች ላይ ዋጋ ይንጸባረቃል። የግብርና ምርቶችም ቢሆኑ በናፍጣ የሚሰሩ ማሽነሪዎችን ስለሚጠቀሙና ወደ ገበያ ለማድረስ መጓጓዝ ስለሚያስፈልጋቸው ተጽዕኖ ይደርስባቸዋል ነው የተባለው። ይህ ሁሉ ታዲያ በመጨረሻ የዋጋ ግሽበትን እንደሚያስከትልም ተነግሯል። ስለዚህ የነዳጅ ዋጋ መጨመር በዓለም ኢኮኖሚ ላይ በርካታ አሉታዊ አንድምታዎች ሲኖሩት በመጀመሪያ ደረጃ የነዳጅ ዋጋ መጨመር የዋጋ ግሽበትን ይጨምራል። ይህም የማዕከላዊ ባንኮች የወለድ ምጣኔን እንዳያሳድጉ ያደርጋቸዋል። ከፍ ያለ የወለድ ምጣኔ ደግሞ የብድር ወጪን በመጨመር የኢንቨስትመንትንና የኢኮኖሚ እድገትን ይገታል። ለምሳሌ ያክልም አንድ በርሜል የዓለም የነዳጅ ዋጋ በ$10 ከጨመረ የዓለም ኢኮኖሚ እድገት መጠን በ0.1 እስከ 0.2% ሊቀንስ እንደሚችል አንዳንድ ጥናቶች ያመለክታሉ። በሁለተኛ ደረጃ የነዳጅ ዋጋ ጭማሪ የንግድ ሚዛንን ሊያዛባ እንደሚችልም ተገምቷል። ነዳጅ አስመጪ ለሆኑ ሀገራት ከፍተኛ የነዳጅ ዋጋ የውጭ ምንዛሬ ክምችታቸውንም ያሟጥጣል። ይህም የገንዘብ እሴታቸውን እንዲቀንሱና አስመጪ ምርቶች የበለጠ ውድ እንደሚሆኑም ያደርጋል የተባለው። ይህ ደግሞ በተለይም እንደ ኢትዮጵያ ላሉ ሀገራትና በነዳጅ አስመጪነት ላይ ለተመሰረቱ ሀገራት ከፍተኛ የኢኮኖሚ ጫናም ያሳድራል የተባለው። ለአብነት ያህል የነዳጅ ዋጋ ጭማሪ የውጭ ምንዛሬ እጥረት በማስከተልም ለሌሎች አስፈላጊ ምርቶች ማስመጣት ችግር ይፈጥራል። ይህም ደግሞ በአጠቃላይ የኢኮኖሚ መረጋጋትን እንዳያናጋ የምጣኔ ሀብት ባለሙያዎቹ ተናግረዋል።
በተጨማሪም ደግሞ የነዳጅ ዋጋ መናር የሸማቾችን የመግዛት አቅም ይቀንሳል። ሰዎች ለነዳጅና ለሌሎችም ፍጆታዎች የሚያወጡት ገንዘብ ሲጨምር ለሌሎች ምርቶችና አገልግሎቶች የሚያወጡት ይቀንሳል። ይህም የንግድ እንቅስቃሴን በማቀዛቀዝ ወደ ኢኮኖሚ ውድቀት ያመራል ተብሏል። በተለይ ለአነስተኛና መካከለኛ ንግዶች የነዳጅ ዋጋ ጭማሪ የሥራ ማስኬጃ ወጪን በመጨመር ከባድ ፈተና እንደሚሆንባቸውም ተገልጿል። ታዲያ የእስራኤልና ኢራን ግጭት በነዳጅ ገበያ ላይ የሚያሳድረውን ተጽዕኖ ለመቀነስም ዓለም አቀፉ ማህበረሰብ የመፍትሄ እርምጃዎች ሊወስድ እንደሚገባ በካፒታል ኢኮኖሚክስ የምጣኔ ሀብት ባለሙያው ዴቪድ ኦስኪሌ ተናግረዋል። በተጨማሪም የአጭር ጊዜ የነዳጅ አቅርቦት እጥረቶችን ለማቃለልም የስትራቴጂክ ክምችት መልቀቅና የረጅም ጊዜ መፍትሄዎችን ለመፈለግ በታዳሽ ኃይል ምንጮች ላይ ኢንቨስትመንቶችን ማሳደግ ወሳኝ መሆኑ ተነስቷል። እንደ ባለሙያው ገለጻ በእስራኤልና ኢራን መካከል ያለው ግጭት የዓለም የነዳጅ ገበያን በእጅጉ የማናጋት አቅም እንዳለውም ተናግረዋል። ከግጭቱ በፊት በነበረው የተረጋጋ ዋጋ አንጻርም ከፍተኛ የሆነ ጭማሪ ሊጠበቅ ይችላል ተብሏል። ይህ የዋጋ ጭማሪ በቤንዚንና በሌሎች የፍጆታ ዕቃዎች ላይም ቀጥተኛና ሰንሰለታዊ ተጽዕኖ ሲኖረው በአጠቃላይ የዓለም ኢኮኖሚ ላይ የዋጋ ግሽበትን፣ የኢኮኖሚ እድገት መቀዛቀዝንና የንግድ ሚዛንን ማዛባትን ያስከትላልም ተብሏል። ይህን ተከትሎ የዓለም አቀፉ ማህበረሰብ የዲፕሎማሲያዊ ጥረቶችን በማጠናከርና ለታዳሽ ኃይል ምንጮች የረጅም ጊዜ መፍትሄዎችን በማፈላለግ ይህንን ስጋት መቀነስ እንዳለበትም በርካቶች ምክረ ሐሳባቸውን ሰንዝረዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዛሬው ያዝንላችሁ ልዩ ጥንቅራችን በዚሁ ተጠናቋል። በሌላ ጥንቅራችን እስከምንገናኝ ቸሩን ሁሉ ተመኘንላችሁ።